ምን ፈልገኝ ነበር? አዎ በጣም ምን ነበር? አንዳንድ ማወቅ ያለብህ ነገር። እሺ ነገር ይለውቅ። ይኸውልህ ትሁት እኔም በጣም ነው የምታፈቅረኝ፣ እኔም እንደዛው። ስለዚህ እዚህ አካባቢ ማንዣበብህን ተው። ትሁት መቼም ያንታጠው የኔ ናት አልኩህ። እኔ ደግሞ ያንተ አይደለችም እያልኩ። ደረቅ ነህ ልበል? ድርቅና የትንሽ ፍሬ አፍርቷል። አሁን ደግሞ ሙሉ የሚሆንበት ጊዜ ነው። ቆይ ያማል? አዎ ያመኛል። በሷ ከመጡብኝ ሚዛና ያልሆን ልጄን ከእናቷ ጋር እንዳሳድግ እርዳኛል። መንገዴ ላይ ከቆምክ ግን እመነኝ እገልሃለሁ። ገዳይ ነህ። በአንተ ጀምራለሁ። አሁን ጥፋ ከዚህ። መቼም ያስቀየምኩህን ሁሉ ይቅር ብለኸኛል። እንኳን እኔን ቲናንም ይቅር ብለሃታል። ሁሉም ስራው ይከፍለዋል። ቲናም ስራው ከፍሏታል። አባዬ በሷ ምክንያት ክፍለ ሀገር እንደ ሽፍታ ተቆጥሬያለሁ። ቤተሰቦቼም ሁሉም ነገር እኔን ትተውኛል። በሷ ምክንያት ብዙ ነገር አጥቻለሁ። ለልጄ ልትራት ቢሆን አዳላላት ነበር፣ ግን አይደለም። ስለዚህ ትሁቴ ለልቧ መልካምነት የሚመጥናት ሰው የእሷ እንዲሆን ነው የምመኝለት። እና እኔ አልሆንም? እሱን መምረጥ እንዳትችል ነፃነቷን ወሰድክ እኮ። አሁን ለትንሽ ጊዜ ቤተሰቦቿ ጋር ሳትሄድ አትቀርም። እሱ ጥሩ ዜና ነው። ለምን? እዛው ቤተሰቦቿ ጋር ጠይቃታለሁ። ይህንን ንገራት። ምኑን? ሽማግሌ እንደምትልክ። ለምን? ያንን ፈርታ እንድትቀር አስከፍቻታለሁ። ይሄ ምን ማለት ነው? አንተ ጋር እንድትቀር እኔ ልጣት? መሄዷ መች ይቀራል? ቤተሰቦቿ ግን እንዴት ይቀራሉ? ያጠፋ ሰው እኮ ሲጸጸት ይቅር ይባላል። እኔም ማጠፋው ይቅር አሉኝ። ምንም ቢሆን እኮ የልጅ ልጃቸው አባት ነው። በአንተ ምክንያት ግን ብዙ ስደት ደርሶባታል። አውቃለሁ። በእሱ ሁሌም እጸጸታለሁ። ታዲያ ለእሷ የሚሆናት እሷነቷ አይመስልህም? አይመስለኝም። እንደዚህ አትበለኝ። እንደሱ ከሆነ ደግሞ ሳትረብሻት ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቤቲ ናትን እገላሉ ስትል ስትዝትበት ነበር። ቆይ ምንድነው? ጤነኛ አይደለሽም እንዴ? አብደሻል? እንዴት እህቴን ሰርቃ ነው የምታሳክም ብለ እህት ሕክምና እንድታቋርጥ ያደረኩ ምስለውን ክኑ ያደረሳችሁብን ስቃይ አይበቃችም ወይ? ጉድ! ለካ ሌላ ታሪክ አለ አንተ ሰውዬ እያለ ተመስገን ደግሞ ናት ላይ ሙዲ እያዘበት ነበር። ሰማኛለ በእጅ ሰበብ ትላንት ትሆናለህ አንተ ደግሞ ዝም በል የማይመለከቱት ነገር አትግባ እያሉ ነበር። አልገባኝም ምን ለማለት ነው? እና የሞተ የታመመ ሰው እንድድን በጭራሽ አትፈልግም? ታዲያ አንተ እንደ ትሁት የምትገባ በጭራሽ የማይሆን ነገር ነው ስል ይናገራል። ቤቲን ከትሁት ጋር የአባዬ ቀድሞ ሚስትን ለመፈለግ ቆርጣ ተነሳች እና አለሜ ግን ሰዎቹን እንዳይናገሩ ገንዘብ ቢሰጣቸውም ነገር ግን ልምታቸው ይዞ እውነቱን ለመናገር ወሰኑ። ትልቃሌ ሰውዬ እንግዲህ ገንዘብ እንደሰጠቻቸውና ከመጣች ምን ልበል ብሎ ሲጠይቅ አይ ማንም አላየም ማንም አልመጣ ብሎ ይንገሩ አባዬ እባክሽ አባቴ፣ ስለዚህ ምንም ነገር አትንጎራት። ቤት ግን ለኔ ደውሉ ስትመጣ እኔን ጥሩ ስትል ወይ ልጄ ከከተማ እዚህ ድረስ እስከምትደርስ ሰዓት ይሆናል ስትል ትነግረዋለች። አባዬ ነገሩን ወዲህ ማድረግ አስፈላጊ አይደለም፣ ነገር ግን ማንም እንዳልመጣ ብቻ ነገር እንገሩት ብሎ ትነግረዋለች። ተመስገን ትሁትን ለማግባት እጅግ በጣም ደስተኛ ሆናል። ትሁት አገር ቤት እንደምትሄደው ስለሰማ ሽማግሌ ልኬ እዛው ራሱ ጠይቃታለሁ፣ ስለዚህ አጋባታለሁ። አሁን ትሁት የኔ ብቻ ትሆናለች በማለት ፊቱ ላይ ደስታ ይታያል። እና አባዬ ግን እንግዲህ ትሁት መቼም ያንተ ልትሆን አትችልም፣ ደስታውን አንተን እኮ እንዳትመርጥ ብዙ ነገር አድርጋታል፣ ብዙ ነገር አሰቃይታታል። ስለዚህ ትሁት ያንተን ትሁን የማንም ትሁን ትሁቴ እኔ እንደ ልጄ የምፈልገው ነገር ጥሩ ነገር እንዳጋጥማት ብቻ ነው እንጂ እንድትከፋ በጭራሽ አልፈልግም ስል ነገረ። አባዬ አትጠራጠር፣ እኔ በጭራሽ አላስከፋትም። እንደዛ ከሆነ ትሁትን በፍቅር እንጂ እያሰቃያት ግን ልትለምናት እንዳትሞክር። እንግዲህ የኔ ትሁን ብላ ካሰብከው በፍቅር ለምናት እንጂ በጥላቻ ትሁትን በጭራሽ ልታገኝ አትችልም ብላ ትነግረዋለች። እናም
ትሁት አለሜ ላይ በጣም ተናዳለች። አለሜ የቀድሞ አባዬ ሚስት በጭራሽ እንድትገኝ አትፈልግም። እናም ያለችበት አካባቢ እንዳትናገር ገንዘብ ሰጥታ ሌላ ሰው ዝም እንዳስባለችው ለናታን ስትነግረው፣ ናታን ግን በጭራሽ አላመነም ነበር። ትሁት የምትናገርን እያሰብሽው እናቴ በጭራሽ እንደዛ ነገር ልታረግ አችልም። እናቴን በጣም ጠልጥሻታል። ስለዚህ ስለ እናቴ መጥፎ ነገር ማውራት አቁሜ። ትሁት አንዳንዴ እናቴ መሆንን ራሱ እኮ ትረሻለሽ። እባክሽ ስለ እናቴ መጥፎ ነገር እንድትናገሪ አልፈልግም ብሎ ምን አለበት እኔ የማወራው ነገር ውሸት ቢሆን ደስ ላይ ነበር እናቴ። ነገር ግን እናትህ በጣም ጨካኝና ስንፈልጋት የነበረች ሴት በጭራሽ እንድትገኝ የማትፈልግ ሰው ነች። እና ታዲያ እናት መጥፎ አይደለችም ብዬ እንዲከራከር ትፈልጋለህ ስትል ትነግረዋለች። እናቴ መጨረሻ እንደዚህ መጥፎ ልትሆን አትችልም። አባቴ እባኮትን ረጅም ዓመት ስፈልጋት የነበረው ቀድሞ ባሏ ስጠይቅ ነበር። እናም እሷ እንደሞተችና በሕይወት እንደሌለች ነበረ ስጠብቀው የነበረው። ነገር ግን ያለችበት ቦታ እንድትነግረን እንፈልጋለን ብለው አሳመኑ። እንግዲህ እናንተ ካላችሁ ደግ፣ ግን እባካችሁ ማንም ሰው መጉዳት አልፈልግም፣ ማንም ሰው እንዳይጎዳ ስል ነገር አባቴ በጭራሽ አያስቡ ማንም ሰው ልንጎዳ ናቲን ከአባዬ ቀድሞ ሚስት ከሱ አንድ ላይ ሆኖ እንደምፈልግ ተናገረ። ነገር ግን ትሁት ስለተረዳኝ አመሰግናለሁ፣ ነገር ግን እናቴ ጋር ትደዋወላላችሁ ብሎ ተንኮሏና መጥፎነትን ክፋቷን ብታቆም ደስ ይለኛል። ትሁት የምትናገርን እያሰብሽ እናቴ ከሆነች ስለሷ መጥፎ ነገር እንድታወሪ አልፈልግም። እናቴ ደግሞ በጭራሽ እንደዛ አታረግም። ለዛ ነው የአባዬ ቀድሞ ሚስት እንዳትገኝ ማንም ሰው ያለችበት እንዳይናገር ገንዘብ ከፍላ አፋቸውን ያዘጋችው። ግን ደግሞ ያሰበችው አይሳካለትም ስትል ትሁት ትናገራለች። ናቲ ትሁት በቃሽ፣ አሁን እንኳን አብስተሻል እንዴ! እናቴ የሌለችበት ስሟን አታጥፊያት እባክሽን አቁሜ። ምን አለበት እሷ በሌለችበት ስሟን ባላነሳ ደስ ላይ ነበር። ናቲን እኔ በደንብ ታቀኛለህ። በጭራሽ ያልተፈጠረ ነገር ተፈጠረ ብዬ ላወራ አልችልም። ስለዚህ እውነቱን ነው እየነገርኳለ ስትል ትነግረዋለች። ናቲን ግን በጭራሽ ይህንን ማመን አልችልም። ትሁት እባክሽ ለእናቴ ያለ ጥላቻሽ እያደረ እየጨመረ ነው። እናቴ የሌለችበት ቦታ እየወቀሻት ነው። እባክሽ የመሆን ነገር አታድርጊ ሲል ይናገራል። ቤቢን ከህይወት ጋር እንዲለያይ ለማድረግ ስትጥር ነበር። እናቱ ህይወትም ራቀኝ፣ በቃ የእናትን ህልም አሳካለ ስትል ትነግረዋለች። በዛ የተነሳ ህይወት በጣም ቅር ብሏት ነበር እና በጭራሽ እናቱም ከእሷ ጋር እንድትሆን በጭራሽ አልፈልግም፣ የተማረች ቆንጆ ሚስት አግኝተንልሃል፣ እሷን ታገባለ ብላ እሷን ለማሳመን ብትሞክሩም ቆይ የኔ ህይወት ውስጥ እናንተ ጣልቃ መግባት መብት የላችሁም። ይሄ እኮ የኔ ፍላጎት ነው። ስለዚህ እኔ የፈለግኩትን ያስደስተኝ ማድረግ እችላለሁ። እባክሽ አይ ስማችን እንፈልጋለን፣ ስማችን እንድታጠፋ በጭራሽ አንፈልግም፣ ከዛች ልጅ ጋር ትርቃለች ስትል ታስጠነቅቋለች። አባዬ ትሁትን መሄድ የለብሽም ብሎ ይነግራታል። ከሄድሽው ተመስገን ሽማግሌ ልኮ እዛ አንቺን ለማግባት እየተዘጋጀ ነው። ስለዚህ የምትሄጂ ከሆነ እሱን እያሰብሽ ሂጂ እና እባክሽ የተወሰነ ጊዜ እዚህ መቆየት ትችያለሽ። እኔ የተናገርኩሽ ተናድጄ ነበር እና የማልፈልገውን ቁስልህ እንድትቀሰቅሽ ስለማልፈልግ ነው እንጂ ጠልቼሽ እንዳልሆነ አንቺም ታውቂያለሽ ትሁት ብሎ ይነግራታል። ነገር ግን የቤቢ እናት ቤቴን ለቃችሁ እንድትወጡ ፈልጋለሁ፣ ልጄም ሰላም አግኝቷል፣ ደህና ሆኗል ስትል በጣም ደስ ብሏታል። ምን ነው ቤቢና ህይወት ተጣልቷል መሰለኝ ስትል ትነግራታለች። እና ቤቲ ታዲያ የእህቴ መዳን ሳይሆን የአንቺ ልጅ ከህይወት ጋር መለያየቱ ነው ያስደሰትሽ አይደለ እንዴ ስትላት፣ አዎ እውነት ነው አልዋሽሽም፣ በጭራሽ ልጄ ከእናንተ ጋር እንዲሆን አልፈልግም፣ ልጄ እኮ ብቸኛው ልጄ ነው ስትል ትናገራለች። ግን ከዚህ ሁሉ እህቴ ድና አንድ ቀን ብታየት ደስ ላይ ነበር ስትል ትነግራለች። ተመስገንና ናቲ በጭራሽ እዚህ አካባቢ መንጃበብ የለብም። ቆይ ምን ትፈልጋለህ? ትሁት እኮ አንተን በጭራሽ አትወድም እናም አትፈልግም። ስለዚህ እዚህ አካባቢ መታየት የለብም ስል ይነግረዋል። አንተ ብዬ ሳይሆን ለትሁት ብዬ ነው። ትሁት እኔን ነው የምታፈቅረኝ እንጂ አንተን በጭራሽ አታፈቅርህም። ስለዚህ እኔን ታፈቅረኛለች፣ እኔም አፈቅራታለሁ። ስለዚህ ትሁት በጭራሽ ከአንተ ጋር ልትሆን አትችልም ስል ይነግረዋል። እንግዲህ ትሁት ማን ጋር እንደምትሆን አብረን እናለን፣ ትሰማኛለህ? ትሁት ለአንተም አትገባም፣ እገላለሁ፣ ካፈር ጋር ነው የማመሳስለው እንጂ ትሁት ከኔ ልትቀማኝ በጭራሽ አትችልም ብሎ ይነግረዋል። እሱን አብረን የምናየው ይሆናል። እስቲ እናያለን። ቆይ እናንተ ማገላገል እኔ ሁሌ ስቃይ ነው እንዴ? ሰሙኛላችሁ? ከቤት ጥፉልኝ፣ ዞር በሉ ከፊቴ። እናንተ ማገላገል ሰልችቶኛል። ምን እንደ ህፃን አሁን መሆን የምትጣሉት እናንተ አቁም እንጂ።
ቆይ ትሁት ምንድነው ተመስገን እዚህ አካባቢ የማንጃብቡ ቆይ ለምን ሄዳትም ብላ ትነግሯለች። ቆይ እኔ ሄድ ብለ ይሄዳል እንዴ ታዲያ ምን ማድረግ እችላለሁ? ነግሬው የማይሰማኝ ከሆነ ምን አደርጋለሁ? አዎ አልፈልገውም፣ በጭራሽ ልወደው አልችልም። ነገር ግን እሱ እኔ ልሰማኝ ፈቃደኛ አይደለም። ስለዚህ ምን ማድረግ እችላለሁ ስትል ትነግራለች። አላቅም ትሁት በቃ አንቺ የኔና የኔ ብቻ እንድትሆኝ ነው እኔ የምፈልገው። በጭራሽ ተመስገን ደግሞ አይንሽን እንዳይ አልፈልግም ስትል ትነግረዋለች። እናም እሷም እሺ በቃ ለማንኛውም ለመረጋጋት ሞክር ያን አዊን እንድትረጋጋ ብዬ ነው ዝም አልኳት እንጂ በጭራሽ እሷ ላይ ቤቴ ላዞር አልችልም። ምክንያቱም ከልቤ አፈቅራታለሁ፣ አዋቃለሁ። እናቴ በጭራሽ ደስተኛ አይደለችም፣ ግን ሆነችም አልሆነችም እኔ ህዊን ልጠላት አልችልም በጭራሽ ብሎ ይነግራታል። እናቴ ግን በጭራሽ እናንተ አንድ ላይ እንድትሆኑ አትፈልግም ቤቢ። እናቴን ብዙ ነገር እህቴን ብዙ ነገር ሳትላት አልቀርም እና ቤት ብንቀይር ጥሩ ነው። ምርጫውን እናንተ ናችሁ የምታውቁ። የተመቻችሁ ማድረግ ትችላላችሁ። ነገር ግን እባክሽ እና ህይወትን እኔና ህይወትን በጭራሽ ማለየት ማንም ሰው አይችልም ስል ይነግራል። ተመስገን በጣም ደስተኛ ሆኗል። ምክንያቱም ትሁት ላገባ እንደሆነ ሲሰማ አባዬ እባክህ እንድትረዳ ይፈልጋለሁ፣ ትሁት የኔ እንድትሆን አግዘኝ ሲል ይጠይቋል። እኔ ምንም ነገር ላረግ አልችልም፣ ለልጄ ነበረ ማዳለው፣ ግን ሁለታችሁም መሀል መግባት አልችልም። ትሁት የወደደች እና የፈለገችውን ማግባት ትችላለች። ህፃን አይደለችም። ምርጫውን ማክበር መፍትሄ አለ፣ ግን ግዴታ አስገድደህ ሰሌ መግባት መፍትሄ የለም። አይ ትሁት የኔ ብቻ ነው የምትሆነው እንጂ የማንም ሰው ስትሆን ማየት አልፈልግም። አባዬ ትሁት የኔና የኔ ብቻ ነች በማለት ይነግረዋል። እንደሚችሉ እየነገረው ነበር እና ትሁትም አገብቼ ደስተኛ ሆናለሁ አባዬ መቼም ትፈቅድልኛለህ አይደለም ስል ይነግረዋል። ትሁት ፍላጎቷን እሺ በጸባይ ለምናት በቁጣ ወይም በጥል ሳይሆን በፍቅር ያዛት ስል ይነግረዋል። እሺ ብሎ ተመስገን በጣም ደስ ብሏል። ምክንያቱም ትሁትን በጸባይ ይዞ በጸባይ ለመለመን ይወስናል ማለት ነው። ነገር ግን ትሁትን ለማስከፋትና ለማስጮህ የምትሞክር ከሆነ ተጎጂ የምትሆነው አንተ ራስህ ነው ብሎ ይነግረዋል። እና እሷ እሺ ትለዋለች ማለት ነው። ነገር ግን ትሁት የራሴን አድርጋታለሁ አባዬ፣ ናትን የራሴ ትሁትን መጀመሪያ ነው ያጣት አስከፍታታል። ስለዚህ ስትል ይነግረዋል። አይ ትሁትን አላስከፋቱም፣ ደስተኛ እንድትሆንም እፈልጋታለሁ ስል ይናገራል። ነገር ግን ትሁትን አባዬ ለተወሰነ ጊዜ እዚህ እንድትቆይ ይፈልጋለሁ፣ ወዴትም አትሄጂም። ምክንያቱም ተመስገን አንቺ የምትሄጂ ከሆነ ሽማግሌ ይልካል ስል ይነግራታል። እና እንደዛ ከሆነ አልሄድም ትንሽ እቆያለሁ ትልና ትሁት ለመቆየት ትወስናለች ማለት ነው። ምክንያቱም ትሁት የምትሄድ ከሆነ ተመስገን ሽማግሌ ይልክና ወራሱን ለማድረግ ይሞክራል ማለት ነው። በዛ የተነሳ እሱ እንደማይሆን ትነግረዋለች። ስለዚህ የተወሰነ ጊዜ አንድ ላይ እንዲቆዩ ትነግረዋለች። በዛ የተነሳ እዚህ መቆየት አለብኝ ብሎ ይወስናል ማለት ነው። ነገር ግን ትሁት የአባዬን የቀድሞ ሚስት ለማግኘት እየፈለገች ነበር እና እሷን ለማግኘት ስትሞክር ነበር እና ምን ማድረግ እንዳለባቸው ግራ ትጋባለች ማለት ነው። እና እንደምንም ብለን እናገኘታለን። አለሜ እንደዛ ማድረጓን አላምንም። እንዴት ነው ያለችበት እንዳትናገሩ ብሎ ገንዘብ መክፈል ምን ማለት እንደሆነ እያንዳንዱ እናስከፍላታለን ስትል ትዝታለች። አይ አሁን በቀል ሳይሆን አባዬ እባክህን እሱ ያለችበት ቦታ እንድነግሩን እንፈልጋለን። ነገር ግን ምንም ነገር አያስፈልግም። አሁን ላይ የምንፈልገው ነገር ቢኖር በህይወት መኖራ ነው። ስለዚህ እሷ ላይ ሆነ ማንን ላይ ጉዳት አናደርስም። ስለዚህ አሳባይ ግቦት አሁን ምናልባት ድጋሜ ያቺ ገንዘብ የሰጠችው ብትመጣ ምን ማለት እንዳለባቸው ትነግሯለች። እና ማንም ሰው አላየሁትም፣ ማንም ሰው አልመጣም ብሎ እንዲነግሩ ትነግሯለች። እና እሱም እንዳጋጣሚ ሀዊ ጋር ይደውልና ቤቢ ሀዊ ግን ልታናገር ፈቃደኛ አልነበረችም እና ደጋግሞ እየደወለ ነበር እና ሀዊ እያለ ስጠራት ነበር ህይወቴ ብሎ እንደሚያሳያቸው ነገራቸው። እናም እሺ በቃ ትሁት ወደ አብረን ነው የምንሄደው፣ አባዬ ቀድሞ ሚስት አብረን ነው የምናገኘው፣ ብቻሽ በጭራሽ እንደማጭ ስትል ትነግራታለች። ያቺ ተንከሲስ ሴት ምናልባት ልትመጣ ትችላለች ስትል ትነግራለች። አይ ምናልባት ግን እሷ ያለችበት ቦታ ከተናገሩ ልትጎዳት ትችላለች። ስለዚህ ይህን ነገር ማንም ሰው ማወቅ የለባትም ስትል ትነግራለች። እናም ያለብን አማራጭ አሁን ምን ማድረግ እንዳለብን እንወስናለን ስትል ትነግራለች።
ቀድሞ አባዬ ቤት ቆይ ችግራችሁ ምንድነው ልጆች ብሎ ጠይቆ አባዬ እሱም ትዊት ማግባት ይፈልጋል። የልጄ እናት ነች። ከልጄ እናት ጋር ደስተኛ እንሆናለን እና በህይወታችን ጣልቃ ባትገባ ደስ ይለኛል ስል እናቴ ተመስገን ይለዋል ማለት ነው። ከፉክክራችሁ በጣም ደስ ይላል። ግን ለትዊት ማን እንደሚጠቅማት እሷ ነች መምረጥ አለባት እንጂ እናንተ አይደላችሁም። ስለዚህ ፉክክራችሁ ያስደስታል። ነገር ግን ምን አውቃለ ግን መሆን የሚችልበት አጋጣሚ ቢፈጠሩ እንኳን ትዊት ብቻ ነው ሁለታችሁም መምረጥ የምትችለው። ስለዚህ አባዬ ግልጽ ነው። ትዊት እኮ እኔን ነው የምትመርጠኝ፣ ምክንያቱም እኔን ነው የምትወደኝ። እሱም በጭራሽ አትወደውም። እሱን አብረን የምናየው ትዊት ያኔ አንተ እውነት ወንድ ነህ፣ ትዊት አንተን የመረጠች ቀን ወንድ ነህ። ስለዚህ ሀሳብ አይግባ፣ ትዊት የኔ ብቻ ነው የምትሆኑ ስል ተመስገን ይናገራል። እሱን አብረን እንላለን። ምን ቸኮልክ ለማየት ቸኩላል እንዴ ሲል ይነግረዋል። ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር